I know I just met you, but how do you feel about me? I don't want to forget you, because your love been so sweet. I feel like I've known you all of my life. Can we make love tonight? Now I wouldn't blame you if you just said no. If you told me politely, well, to get up and go. I just had to ask you, while the feeling is right, can we make love tonight? Well, I need to know, you do trust me? አይ ሙሴ እሺ ምንድነው ያለብኝ ባለፈው 10 ብቻ ነው ያለው 10 ብር አዎ እሺ ሙሴ አመሰግናለሁ አይ በጣም ማለት እሺ አመሰግናለሁ Folks don't criticize me, but I'm going to do just as I want to, as people say. If I should take a notion to jump right into the ocean, Caramel macchiato. Ain't nobody's business if I do. If I go to church on Sunday, then cabaret all day Monday. Ain't nobody's business if I do. If my man ain't got no money, and I say take all of mine, honey, ain't nobody's business if I do. If I give you my last nickel and it leaves me in a pickle, ain't nobody's business if I do. I'd rather my man would hit me than for him to jump up and quit me. Ain't nobody's business. ምነው ምን አደረኩሽ? ይቅርታ እኔን ነው? ፊቴን ሸፈንሽው በውሃ። ዋው በጣም ይቅርታ አላየሁትም። ሙሴ ይባላል። ራስህን ማስተዋወቅ ያስፈልግህ። ታዲያ ማን ይባላሉ እርሶ? ሰናይት። ሰናይት ወይዘሪት ወይስ ወይዘሮ? ወይዘሮ?
ምን አደረግከው አንተ? አሃ ትዳርን ከሚሸሹት ነሽ ማለት ነው። ሳይሆን ጊዜ አይደለም። ታዲያ ምን ይልሻል ቦይፍሬንድሽ? ስታይልህን በጣም ወድጄልሃለሁ። እንዴት? ቦይፍሬንድ እንዳለኝ ለማወቅ የተጠቀምክበትን ዘዴ እና አጀማመሬ ተመችቶሻል? ምንም አይልም። ቁጭ በል እንብላ። አይ ግድ የለም። ባይሆን ደውልልሽና ሌላ ቀን ትጋብዥኛለሽ። ኦኬ። ቻው ሰኒ። ባይ። ሄሎ ሃኒ። ሃይ ሰኒዬ፣ ጧት እኮ ደውልልሻለሁ ብዬ ዘገየዋል። ምን ሆነሽ ነው? ባክሽ ጧት ኢመርጀንሲ መጥቶብን ለደቂቃም ረፍት አልነበረኝም፣ ቢዚ ነበር። እና አሁን ጨረሽ? አዎ ጨርሻለሁ፣ ግን ደክሞኛል። ትንሽ ገብቼ ልተኛ መሰለኝ። ኦኬ። ስሚኝማ፣ አሁን ማን እንዳገኘው ታውቂያለሽ? ማንን? ኤክስሽን ሳሚ አይደለም፣ ሙሴን። ሙሴ? ይሄ ፊልም የማስታወቂያ ምናምን የሚሰራው ፌመሱ። እና ስልኩን ተቀበልሽው? አረ አልተቀበልኩትም። የኔን ግን ወስዷል። ቢፈልግ ይደውል፣ ባይፈልግም ይቀር። ቆይ እኔ የምልሽ ሰኒዬ፣ ከሳሚ ጋር ከተጣላችሁ ስንት ጊዜ ሆናችሁ? አመት? 2 አመት? አረ እባክሽ ዝም በይ። አመት ከ6 ወር ነው። 5-6 ወር? ድቄ ማሳነሰሽ ሞተሻል። እኔ ግን ሰኒዬ ብቻኝነቱ ይበቃሻል። ድጋሚ መጎዳት አልፈልግም። እንዴ ጉዳትሽን የሚጠግንልሽ እኮ ወንድ ያስፈልግሻል። እሱን ደግሞ ቤት ተቀምጥሽ አታገኙም። ወጣ ወጣ ካላልሽ አይገኝም። ያንን የተሰበረ ልቤን ያጣሁትን እምነት ብቻ የሚመልስልኝ ሰው አላውቅም። እሱንም እኮ የምታውቂው ስትሞክሪ ነው። ስራ ብቻ እኮ ህይወት አይሆንም። በያህንዬ በጠዋቱ ሌክቸርሽ ይበቃኛል። ጨቀጨኩሽ አይደል? በጣም በይ፣ ለማንኛውም ደውልልሻለሁ በኋላ። እሺ የኔ ቆንጆ፣ ቻው።
አናጺ ነው ምን ስለሚመሳሰሉ ነው ቁጭ በይ አምሳዬ ወንድሙ ነው ቁጭ በይ እናት አትመጣም እንዴ ጓደኛ ትመጣለች እግር እንዳይደነዝል ሞተር አጣብቃት ቁጭ ብዬ እንዴት ይደነዝኝ ተወኝ ገርልፍሬንዱ እየጠበቀ ወደዛ ነው ቁጭ ተገኘ የኔ ቆንጆ ብዙ አስጠበቅሽኝ እኮ ለጓደኞቼ ያመጣሁላቸውን ዕቃ እስከምሰጣቸው እኔስ ምን አመጣሽልኝ ያ ያልከኝ ሽቶ አምጥቼልሃለሁ በእውነት ራሱን አገኘሽ ለእኛ ምን አመጣሽልን አንተማ ይዘሃል ለሷም የለም ተሸውደሽ እንዳይወጭ አልተሸወድኩም ያ ያልከኝን ራሱን ነው ያመጣውልህ በእውነት ራሱን ይሄው ተሳሳትኩ የምወደው ራሱ የምትወደውንም ሌላ ስጦታ አዘጋጅቼልሃለሁ ምን እኔን ራሴን እንዴ አልናፈኩም ቆይ ፀሐይ መታኝ በጣም ምን ነው ታዲያ አይ ምንም ፀሐይ በጣም ስለመታኝ ቆንጆ አይደለም አረ ቆንጆ ነሽ ትንሽ ሙቀት እንትን ብሎኝ መጣሁ ሙሴ ነው በሰላም ነው በሰላም ነው መጣሁ አንድ ደቂቃማ ብዙ ነው ትንሽ ነው መጣ ሄሎ ሙሴ አሎት ምን አልምትሽኮሽኮ ጉዱኛል ከዚህ ጉዳው ታይ ምን የኔ ያለው ሩቅ ውስጥ ነኝ ሽንት ቤት ውስጥ ተቆልፎብኛል ምን ስታረግ ተቆለፈብህ አሁን እሱን ማብራራበት ጊዜ የለኝም እንደምንም ብለህ ከዚህ ጉዳው ታይ 202 ነው ሄሎ ሙሴ ለኝ ብሰም መጣ ሽንት
ማን ነው? ምንድነው? ምንድነው የተፈጠረው ነገር አልገባኝ እንዴ ሀብትሽ ምን ነው በሰላም ነው? እናት ታማ ሆስፒታል ገብታለች ተብዬ ነው። ተው እንጂ ሶሪ በእናትህ አፍት ነው እንግዲህ ያው እናቴ ፊትን ጣልከው እኮ ምን ነው? እኔ በተናገርኩት አይሆንም መቼስ የሆንኮ ተናገር እንጂ ሙሴ ቤት ያረገዘች ኤልሲ ያረገዘች አንተ ደግሞ ኤልሲ ካረገዘችማ ከኔ ነው ከአንተ ማታረግዝ ማናለች? ኦኬ ፊልሙ ተበላሸ፣ ስራ ቆመ። ለአረዳ ነው የፈለገው ነገር አለ። እሺ ማን ነው የሞት? አይደለም ያረዳ ነው። እሺ ማን ነው? እሺ ማን ነው የሞት ነገርና ልንገራችሁ ከተዋወቅን ስንት ዓመቱ ነው? 15 ዓመት 15 ዓመት። በዚህ ጊዜ ውስጥ አንድ ነገር ደብቄያችኋለሁ። ደብቄያችኋለሁ ነው ዋሽቻችኋለሁ? አሁን ልነግራችሁ ሳስብ ሙሴ እንደዚህ ልጅ ነው የምታወራው። እንደው ልጅ አፍረጥ ተናገር እንጂ ምንድን ነው? አታስቸኩለኝ እናገራለሁ። እና እናንተ ስታውቁኝ ከብዙ ሴቶች ጋር ምን ከአዲስ አበባ ሴት ጋር በሙሉ ነው ሳስበው በጣም ነው የሚዘገነኝ። እሱማ አንተም ሰው ዘገነን። ለምንድን ነው የማይዘገነኝ? ቆይ አንተ እና እሱ ለምንድን ነው የምታነጻጽረን ሁሌ? አይ ቁም ነገር እናውራ። አይ ቢቀላቀላለን ትመጣለህ። ሙሴ ምንድን ነው ልትነግረኝ የፈለግከው? ካላቸውም ጋር አድሬ አላውቅም። ለነገሩ መች ታሳድራለህ? ቦም 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 ያረገ በጊዜ እኮ ነው የሚሸኛቸው። እሱም የለም ማለት የለም ነዋ። እስከ ዛሬ አንዳቸውንም አውጥቻቸው አላውቅም። ምን አንዳቸውንም ቡም ምንም የለም እኮ ነው የሚለው። እነዛ ሁሉ ሴቶች ወይ ለምንድን ነው የማታወጣቸው? እሺ ይስ ለምን አታወጣቸው? ፈራ የለም ምን የለም ወይ አትሽስ ተረጋጋ። ይሄ ሰምቶ ማን ይረጋጋል? ሙሴ እኛ ጓደኞች ምንም ችግር ቢሆን አንተን ከመርዳት ወደ ኋላ አለ። ፍሬ የለም እሱ ይንገረን በቃ አንተ አታውራ። ለመተጋገዝ ብዬ ነው። የጎደሉ ፍሬ ከሆነ ፍሬ መስጠት ይቻል እንደሆነ ብዬ ጠየቅኩት። ይሄን ሀሳብ ብለን ልታቀርበው እሷ አታርፈው አሉ ስጠለ እንዳለን ፍሬ በቃ ዝም ብለህ አንተ አሁን አታውራ። ምንድን ነው የምትለው አንተ? ኦኬ ሁለታችሁም ዝም በሉ። አንተ ግን ዝም በልሽ። ዛሬ ድረስ አልተገረዝኩም። ምን አልተገረዝኩም? ይሄን ነገርማ ቃላዩ አላምንም። ማየት አለብኝ ማለት አይደለም ሙሴ። ማየት አለብን እና ምንድን ነው የሚያመው በሽተኛ እሱ ነው እንጂ እውነቴን ነው። ነገር የለውም እኮ አይቻላል። በ30 ዓመት በሙሴ ድሬ በቃ አልተገረዝኩም እንዴ? ለምንድን ነው ያልተገረዝከው? እሺ ንገረኝ። ያደኩት ጠረፍ አካባቢ ነው። እዛ ጠረፍ ግሎ የለም አይደለም። ያው በጦርነቱ ምክንያት ቤተሰቦቼን አጥቼ ነበር። ጦሩ እዛው ካምፕ ሰርቶ ሲሰፍር እኔንም እዛ አሳደጉኝ። ስለማስገረዝ ማንም ሰው አላሰበም። ወይኔ ወንድሜ መናት አንድ ወታደር በሳንጃ ማጫወት የሚችለው። ኤኒዌይስ እያደኩኝ ስመጣ እየከበደኝና እያፈርኩኝ የመጣው ድፍረት ወኔ ያጣው። ሙሴ ይቅርታ አንድ ላቋርጥ። ስለዚህ ሴት ጋር ያልሆነ ነገር ይዘህ መቆም ስለፈራ ሴት ነክተህ አታውቅም ማለት ነው። ቨርጂን ማለት ነው።
ረፈለው ታዲያ አሁን ለመገረዝ ለምን አስፈልግ? ታዲያ እስከ መቼ በራሴ እያፈርኩ እኖራለሁ? እስከ መቼ ድረስ ራሴን ዋሸዋለሁ? ታዲያ ምን ችግር አለው? አንድ ሆስፒታል ሄደን ማስቆረጥ? ኖ እሱማ አይሆንም። እሱ ታዋቂነት የማይሆን ነገር ነው። ማንም ሰው ሳያውቅ ነው መሆን ያለበት። ይደብራል። ቀን አይደብራል እንዴ? ያልተገረዙ ታዋቂ የፊልምና የማስታወቂያ ድርጅት ባለቤት ሊገረዙ አለቀሱ ተብሎ ሲወጣ ኢማጂን አስቡ። እንዲያውም መገረዝ የለብህም ሙሴ። አንድ ሴት ልጅ ካልፈቀረች ሪሊ የምትወዱ ከሆነ ካልፈቀሩ እስከነ ምናምን እንደሚባሉ ምንድን ነው የሚያወራው? አልታያችሁም ላይ ሲአምረኝ ሲአሰኝ አብሶ አንተ ከሙሴ ጋር አንተ ምንድን ነው የሚያገናኝ? እሱ ተገረዘ ማለት ሴት እናጣው ማለት ነው። እንዴት እባክህ? አሁኗ ነገሮች ግልጽ ብሎ የሚታዩ እስከዛሬ እሱ ሳይነካቸው የሚመጡ ሴቶች እያለቀሱ ወደ እኔ ይመጣሉ። እና አባብዬ ሸኝ ነበር ያን አጣው ማለት አይደለም። እናንተ አስገርዙኝ እንጂ እኔ ባንድ ረግቼ እኖራለሁ። ወይኔ የመጀመሪያ የሆነ ሴት የፈረደባት ነች። እሱ ናት 35 ዓመት ውርጅብኝ ዱላ ሲገጥማት አስበው። ወይ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ትላንት በዚህ ስልክ ተደውሎልኝ ነበር። አይመስለኝም፣ ተሳስተዋል። እኔማ አልተሳሳትኩም። እርሶ ተሳስተው ከሆነ ነው። እንግዲህ ያው ሰሞኑን ኔትወርክ ያስቸግር የለ እንደዛ ይሆናላ። እንግዲያውስ ይቅርታ። አይ ምንም አይደለም። አቤት። ሄሎ፣ አሁን ደውለሽልኝ ነበር። አሁንም ኔትወርክ ነው? አይ አይደለም። ሰናይት ማን ልበል? ትላንት ካልዲስ ተገናኝተን ነበር። ሙሴ ነኝ። Does anybody need a second-hand heart? It's only been used a time or two. Just a love. እንዴ እንዴት መጣ? በመኪና አትቀልድ። ማለቴ ስራ ላይ ነኝ ስለኩ ስትይኝ አሰብኩትና በቃ ምሳ ለመብላት የግድ ምግብ ቤት መሆን የለበት። በግድ ካልጋበዝኩሽ ነው ወይስ አልረታም ባይነት? እኮ ረቦሻል ብዬ ነው እንጂ እኮ
መሄድ እችላለሁ። ኧረ እኔ ስቀልድ ነው። እኔም ስቀልድሽ ከወንበር ላምጣልህ። ግን መጽሐፍት ቤት ለምን መረጥሽ? ያዋጣል? እኔ ሰላምን፣ እረፍት፣ ደስታን የማገኘው ከመጽሐፍት ነው። ጥሩ ነው እኮ ግን ለቢዝነስ አይከብድም? አይከብድም። አንተስ እንዴት ወደዚህ ሙያ ገባ? ኑሮን ለማሸነፍ። በቃ እኔ የምፈልገው ገንዘብ ብቻ ነው። ለህብረተሰቡ የምታበረክተው ከገንዘብ በላይ የሆነ ነገር ምንም ነገር የለም። እሱን ተይው። ልንገርሽ፣ እባክህ እውነቱን መቀበል ከቻልሽ ልንገርሽ፣ ህይወቴን ሙሉ ከድህነት ለመውጣት ስታገል ነው የኖርኩት። አሁን ያንን እድል በዚህ ስራ አግኝቻለሁ። በህይወት ትልቅ ልታደርገው የምትፈልገው ነገር ምንድነው? ምንም፣ ለራሴ ብቻ ነው ማድረግ የምፈልገው። ትገርማለህ። ያለፍኩበትን ህይወት ብታየው ኖሮ አልገርምሽም ነበር። እኔ የምልሽ ሰኒ፣ ሰው የራሱ የሆነ የህይወት አጋር ያገኛል ብለሽ ታምኛለሽ? በእርግጠኝነት አንተን የመሰለ የከተማችን ወንድ እንዴት ሴት ያጣል? ሴት አጣሁ አልኩ እንዴ? ከጥያቄ ይመስል ኖ ከጥያቄ የሚመስለው ለእኔ በልኬ የምትሆነኝን ሴት ማጣቴን ነው እንጂ። ለአንተስ የምትሆን ሴት እንዴት ትጠፋለች? ምን ጎደለ? ምን ጎደለ? ሀብት አለ፣ ታዋቂ ነህ፣ መቼም ቤት፣ መኪና የመሳሰሉት የዘመኑን ሴት የሚያንገበግቡ ነገሮች አለ። አዎ ልክ ነው። ታዲያ ምን አይነት ሴት ፈለግ? እኔን ሙሴን ብላ የምትመጣ ሴት፣ ሌላ ነገሬን ትታ ከነጉድለቴ ልትወደኝ የምትችለዋን ሴት ነው የምፈልገው። ሳይ ግን ምንም የሚጎድላት አትመስልም። ለነገሩ ከሰው አንድም ጉድለት ቢሆን አይጠቅም። ምንድነው? ምን ሆነህ ነው? ምን ሆነሃል? ዋው አስደነገጥከኝ። ምን ልትለኝ ነበር? ቦይፍሬንድ። ለዚህ ነው ትን ያለ ደግሞ ኤክስ ቦይፍሬንድ በል። እሺ ኤክስ ቦይፍሬንድ። ለምን ተለያያችሁ? ስለዋሸኝ። ለመለያየት የሚያበቃ ውሸት? ልጅ እንዳለው ደበቀኝ። ኦ ሶሪ። ከወንድ የምፈልገው አንድም ቁስ ነገር የለም፣ ግን ፍቅርን፣ ታማኝነትን እንፈልጋለሁ። ያንን የሚሰጠኝ ወንድ ደግሞ ጠፋ። ፍቅርን የሚያውቅ ወንድ እንዲያውም በአዲስ አበባ ጠፍቶ? አትሳሳት። ፍቅር ጥንቃቄን፣ ፈተናን፣ መተሳሰብን፣ መከባበርን ይፈልጋል። ይሄ ከተማ ውስጥ የምታየው መቀያየር፣ መለዋወጥ፣ መሻሻጥ ነው። ያ ደግሞ በምንም መልኩ ፍቅርን አይሆንም። አንቺን ማታ በመጠጥ ዙሪያ ወይ ባንኮኒ ላይ ካላገኘሁሽ ምረታሽ አይነት አይደለሽም። ሌላ ቀጠሮ እንደሚኖረን እየጠቆምከኝ ነው። ከተመቸሽ ምግቡን ወደድሽው? ለነገሩ መጠየቅ ያስፈልገኝ። ሄዳል። ብዙ በላ እንዴ? ሃሎ። ዛሬ ቀጠሮ ነበረን እኮ። የምን ቀጠሮ? ረሳው እንዴ? መገረዙ ነው። በቃ ነገርኩ፣ አያገባኝም። የራስ ጉዳይ ነው። አሁን ቢዚ ነኝ። ሄሎ ሙናል ሙሴ። በቃ የራስ ጉዳይ ነገርኩ። ሄሎ አተ ሙሴ። ኧረ ጉዴ! ምን ሆነ ነው? ምን ግርዛት? ግርዛት? የእህቱ ልጅ ሊያስገርዝ ፈልጎ መከራዬን አበላኝ እኮ። የአይን አባት ነህ? የአይን አባት? አዎ፣ ሳሎን አልቀርም። ማታ ምን ትሰራለህ? ማታ አልፈጠንም ትንሽ ማለት ለጉዳዩ። ኧረ እኔ ለሱ አይደለም። በቃ ወንዶች ስትባሉ ዘላችሁ እዛ ላይ ነው አይደል? ታዲያ ሌላ ምን አለ? አንድ ቦታ ልወስድ ፈልጌ ነው። ምን የተለየ ነገር አለ? ገንዘብ አይደለም ግን በእርግጠኝነት አይተህ የምታውቀው አይሆንም። ጥሩ እንግዲህ እናይልሻለና።
አይዞህ እንግባ። ይኸውልህ ሙሴ ምንም የሚያጨናንቅ ነገር የለም። ስም እንዳያውቁት ካርዱ ላይ እንቀይረዋለን እንዴ ወይም ደግሞ የሚገረዘው ሀብታሙ ነው ነው። አንተ ከኔ ምን አተርፋለሁ? እዚህ ግቢ ካሉ ነርስ ባጣ አንተ ምን ታገኛለህ? ንገረኝ። አሁን ስለ ነርስ የምታስብበት ሰዓት ነው? አዎ አስባለሁ። አንተ ምን ድረስ ነው የሚቀይረው? ለምንድን ነው? በቃ ኦኬ እሺ ንግባ። ምን አባሽ አንተ ነገሮች ታያይዛለህ። ከሰውስ ምን ያገባ? ሁሌ የሆነ ነገር ሲነሱ በነገሩ ላይ አንተ ሙሴ ነው የምትሄደው። ታዲያስ ትገርዛላችሁ? አዎ ከእናንተ ውስጥ ነው። ቀልዴ ነው። ማን ነው? ልጄ ናት። የሴት ልጅ ግርዛት ወንጀል ነው ቀርቷል። ወንድ ነው። ስለምወደው ልጄን አንቺ እላታለሁ። ስሙን ማን ልበል? ስሙ ሀብታሙ ገብረ ማርያም ገብረ መስቀል። እድሜ 35 ይቅርታ 35 7 አመት 7 ኖ ወር ቀን ይቅርታ ቀን ነው። ስራ ላይ ብለን ስለመጣን ደካክሎ እዚህ ጋር የካርድ ክፈሉና እዛች ጋር ጠብቁ። እቺን ያዛት። መልሱን አዘጋጅተናል። አንተ ግን ምን ሆነሃል? ለምንድን ነው የምትረብሸው? ይሄንማ እንጂ አድርጌ ነው ማለት የምፈልገው ማለት ነው። በጣም ብዙ ጊዜ ግራጁዌሽን በኋላ ተገናኝተናል። ስራ እንዴት ነው? ስራ ሰላም ነው። ቤተሰብ እኛ ደህና ነን አይደል? ሁሉ ቆንጆ አሪፍ። ታዲያ ምን ልታደርጉ መጣችሁ? ልናስገርዝ። የማን ልጅ? ሙሴ ኩያዩ ልጅ እኮ ነው ዶክተር። ታዲያ ማግባትን እንኳን ነገርከኝ። አይ ምን ለመውለድ መች ማግባት ያስፈልጋል ብለህ ነው? ሶስት ልክ ነህ። ታዲያ እስካሁን ለምን አላስገረዝከውም? ልጅ እኮ ነው። ገና 12 ዓመቱ አይደል? 7 ቁመቱ ስለረዘመ ነው እንጂ ልጅ ነው። በሬ ይቅርታ። ወደ ስራ ልጅ ሄድ ነው። እቺ ነገር ከኛ መሀል ትውጣና እንተያያለን። እኔ የቱ ምን አለ የሚገርዘው እሱ ቢሆንስ? የሚገርዘው እሱ ቢሆንስ? ልክ ነህ። እዚህ ወሬ ትሰማለህ እንዴ? እናጣራ፣ ካልሆነ ጣጣን ጨርሰህ ትሄዳለህ። ሀብታሙ ገብረ ማርያም። አቤት። ይቅርታ ሲቀልድ እዴ አክሊሉ። ኦኬ ሙሴ እንደምን በጣም እኮ ተጠፋፋል። ምን ልታዘዝ ሙሴ? ሽንት ቤት እንዴ? በስህተት ነው ሽንት ቤት። የባለፈውን የተቻለ
ጴጥሮስ ታሪክ ወዳችሁታል? ቡጉሊ ትንሿ ፍየል ይላል ርዕሱ። ቡጉሊ ትንሿ ፍየል ከእናቷ ከአባቷና ከወንድሟ ጋር በፍየሎች መኖሪያ ውስጥ ትኖራለች። ቡጉሊ በጣም ጨዋታ ትወዳለች። ሁልጊዜም ትስቃለች፣ ትጫወታለች። ሁሉም ወደ ቤታቸው ተመለሱ። ቡጉሊም ከቤት ጠፍታ በመውጣቷ እናትና አባቷን ይቅርታ ጠየቀች። እና እንዴት ነው ወዳችሁታል? ታሪክ ወዳችሁታል አይደል? ቆንጆ ነው? በጣም ትገርሚያለሽ። እንዴት ነው ጥሩ ምሽት አሳለፍክ? ያለመድኩት የተለየ ምሽት ነው። እና ሁሌ በሳምንት አንዴ እንደዚህ ታነቢያለሽ ማለት ነው? በዚህ መንገድ በንባብ ሙሉ ሀገሪቱ ይቀየራል የሚል ሀሳብና እምነት አለኝ። ሙሉ ሀገር በዚህ አይነት መንገድ? እንዴት? አዲስ የሚያነብ ጄኔሬሽን ማፍለቅ፣ መኮትኮት እኮ እንዴት ሊሆን ይችላል ነው? በተለያየ ቦታ ለህፃናት መጽሐፍን የማንበብ ባህል ማስፋፋት እፈልጋለሁ በመላ ኢትዮጵያ። ለአንድ ሰው የሚከብድ ትልቅ ሀሳብ ነው። ልቀጥልልህ? ደስ ይለኛል። ሁሌም የማስበው ውስጤን የሚያንገበግበኝ ፕሮጀክት አለኝ። ከንባቡ ጋር የተያያዘ ኢትዮጵያ ታነባለች ይባላል። ሀሳቡ እንዴት መሰለ? በየከተማው፣ በየወረዳው፣ በየገጠሩ ሁሌ አርብ ማታ የሰፈሩ አንድ ተለቅ ያለ ሰው ህጻናቱን ሰብስቦ መጽሐፍ ያነብላቸዋል። በወር አንድ ጊዜ ደግሞ የሰፈሩ ታዋቂ ሰው ወይም ደግሞ እንዳንተ ያለ ፌመስ ሰው እየተጋበዘ መጽሐፍ ያነብላቸዋል። ኢትዮጵያ ታነባለች። በጣም ፓወርፉል ሀሳብ ነው ቃሉ ራሱ። ታዲያ ፕሮጀክትሽ ከምን ደረሰ? የትም ከበደኝ። ከቢሮ ያለውን ቢሮክራሲ አልቻልኩት። ተስፋ ያሳጣል። ከራሱ በላይ ለሌሎች የሆነ ነገር ለማድረግ የሚያጠፋው ጊዜ፣ ጉልበት፣ ገንዘብ፣ እውቀት በእውነት የተከበረ ነው። በጣም ትልቅነት። የመጽሐፍት ወሬ በዛብህ ደግሞ ብር የለውም ብለህ ነገ እንዳጠፋብኝ። ቀልድም ትችያለሽ። ሰላሳ 35 ዓመት ሙሉ ምንም ሳሰራበት ምን ማለት ነበር? እሺ ያው ወደ ቁም ነገሩ ነው። አይኔ ጓደኛዬ በልም በሆነም እየቃጀል ትኖር ነው። አብትሽ በቃ እኔ አንድ ጥሩ መፍትሄ አግኝቻለሁ። መፍትሄ? ይሄስ አንድ ዶክተር አግኝቻለሁ። ከሆስፒታል ጥሮት ያወጡ ናቸው። እንደውም ለምን ሄደን አሁን አናናግራቸው? ዛሬ? አሁን አልችልም ምናምን እንዳት በእናት ዛሬ አንዲት ማድረጋት ነገር አለችብኝ። ኧረ ሙሴ ይህን ነገር ጨርስና ተገላገሉና አንተም የሚያወና ጊዜ ከምትሽከረከር ይሻላል። ይሄ ልጅ አንድ ነገር ነው። ታዲያ ምንድን ነው የምትለው? ስንጠይቅ ቢዝነስ ትላለህ። ወይ ለኔ ሰተኝ እኮ ነው አስገርጅ ባመጣልህ ችግር የለውም። ግን መገኘት አለበት። አትሸረፍሽ። ደውላቴን ነው አንድ ለእሱና ለምናምን እኮ እናንተ የምንጨነቀው። ድሮም እኮ ለአንተ መንገር ጨርስ ደውላ ምን አለ አንተ ባታጨናንቀው ይሄን
ከነበረና እነሱ ማፍቀረው ካለፉት አሁንም አለ ወደፊትም ይኖራል Looks like we made it. Look how far we've come, my baby. We might have took the long way. We knew we'd get there someday. They said, I bet they'll never make it. But just look at us holding on. We're still together, still going strong. Still, you're still the one I run to, the one that I belong to. You're still the one I want for life. You're still the one that I love, the only one I dream of. You're still the one I kiss good night. Ain't nothing better. We'd be the odds together. I'm glad we didn't listen. Look at what we would be missing. They said, I bet they'll never make it. But just look at us holding on. We're still together. Hi. Hi, Musi. Hi, Abtish. Sunny to Oh, Sunny. Okay. ብዙም ይወራልሽ Abtish. ቁጭ በል ሀብታሙ እባላለሁ በቃ እኔ ልሂድ ትንሽ ተጫወች አይ ልሂድ ሜዳ ትሄጂ ኦኬ ይሻላል ሰኒ ደውልልኝ እሺ እደውላለሁ ያለው አመቱ ወገባ 24 ቢሆን ትከሻ በልበል እንዴ እዚሁ ትለካታለህ እንዴ ይሄ ፍጅፍጅብ ከምር አሁን መራስ ይችላል የሞትበት አንተ ግን ነው ጉዳዩ ተቆ እንዴ አልተውኩትም እና እንደማያችሁ እኮ ልጅቷ በቅርብ ጊዜ ሳታጫወት አትቀርም ያ የሷ ፕሮጀክት ቢዚ ያለው ከሰባስ ትልቅ ፕሮጀክት ስሩ ይጣላል እንዴ በጣም ወድጃታለሁ ታውቃለህ ሳላያት መዋልና ማደር እንኳን እንችላለን አይመስልም ከተደረሱ ደግሞ ሳምንት ወይ 15 ቀን ላላገኛት እና ከናው ከፍያታ ለዛለም እንዳትርቅ ንግ በእውነት ግርም እንደምትል ታውቃለህ እሺ ወስም ታይደ ተገረዝ ሰው ያቀኛ ትላል የመንደር ክሊኒክ እንሂድ ንጽህናውስ ምንድነው ማድረግ ያለብን ነገር ግራ ነው የገባኝ አንድ መፍትሄ አለኝ እናት ነግራት ከመጀመሪያው በፍሬንድ እንደምን ተላየችው ስለ ዋሻት አልተመቸም yes ስለ ዋሻት ስለ ደበቃት ስለዚህ እውነት ነገርና በጥ ይፈንዳ ማይመስል ነገር የሚመስል ነገር እንጂ መስለኝ ነበር እኔ ትራይታ የምትመጣ ሲል የምፈልገው ስትለኛ ነበር እንዴ ይሄ ነው ያንተ ነው አይደል በቃ ታንተ ልጅ አረታውታው እውነቴን ነው ሙሲ አንድ ሴት ልጅ እንደምትወድና እንደምታፈቅር ለማወቅ ከፈለክ በጊዜ ፈትናትና ይገለኝ ግራ አጋባኝ እኮ በእናት ምንም ግራ ያጋባ ራስን የደበቀ እኔ ተፈልጋ የምትመጣ ማለት አትችልም ካንተ ጋር ወሬ እናት ይኸውልሽ ሰኒ እኔ ማለት እኔ ሙሴ አንቺ እንደምታስቢው ብዙ ሰዎችም እንደሚያስቡት አይደለም ማለት አልተገረዝኩም ኧረ ጉድ ፈላ
ምንድነው? አሁን ልምጣ? እሺ መጣሁ። ምንድነው? ይሄ ስልክ አስቸጋሪ የሆነ ኔትወርክ እየከለከልከኝ እኮ ነው። ነው በጭራሽ የማይመስል ነገር። ምን አልፈለክም? እፈልጋለሁ እንጂ። ታዲያ ምንድነው? አልተመቸውም? ተመችተሽኛል። ምን አይነት ጥያቄ ነው? እኔ እኮ ከጓደኞቹ ያለፈን መስሎኝ ነው። ግን ምን ራሴን አሳልፌ ሰጥህ ራሴን ያረከስኩ መስሎ ነው? አይደለም፣ ስለወደድኩ ነው። ሰኒ፣ ቅድም ልነግርሽ የነበረው አትንገረኝ። ሰኒ፣ አትንገረኝ። ላስረዳሽ። በህይወቴ እንደዚህ ትንሽነት ተሰምቶኝ አያውቅም። ቆይ ላስረዳሽ ሰኒ። ምንም የምታስረዳኝ ነገር የለም። ሂድ ውጣልኝ። እንዴ ሂድ ውጣ! ውጣ! I know I just met you, but how do you feel about me? I don't want to forget you, because your love been so sweet. I feel like I've known you all of my life. Can we make love tonight? Now I wouldn't blame you if you just say no. If you told me politely, well, to get up and go. I just had to ask you, while the feeling is right, can we make love tonight? Well, I need to know, and you do too, how you feel about me, and I feel about you. I need to know, while the feeling is right, can we make love tonight?
like a sweet dream. It's been like paradise. ባለፈው የነገርኩ የፋዘር ጓደኛ ነው ሄደን እናናግራቸው ሰው ያቀኛል ምናምን እንዳት ሰው በደህና ጊዜ ቴሌቪዥን ማየት አቁም ቆይቷል ሙሴ እውነቴን ደግሞ አናግራቸው ቤት ውስጥ ነው የሚያደርጉልህ ሙሴ ዶክተር ነው ወይስ ዶክተር ነው አሁን ግን እድሜው ስለግፋ ቤት ውስጥ ብቻ ነው የሚሰራው ሙሴ ያው በደህና ጊዜ ተረቀመች እንዴት አንተ ጣጣን ተጨርሰና አጠናቀ ከዛ የገባችበት ገብተህ ትፈልጋታለህ ታገኛታለህ ለሰኒ አቃቃቃቃ ለመገረዝና ለቀጣይ ደስታችን ነው ቺርስ What is this I hear about you leaving me? ምንድነው ግራ የሚገባ ቢማር መስሎት የነበረው ነው አንተ መኪና አስገባልኝ እንደ መንገድ ባዶ ያስገባል ለምን መኪና ይዘን አልገባን እኔ በሌላ መንገድ ነበር የመጣሁት ማለት ነው ማታውቀው ቦታ ነው እንደዚህ ነው የመጣው ኦኬ ና ሙሴ እዚህ ይችላል በእናትህ አንተ ደግሞ አገኘሽ ነው እስቲ ይሄ ነው እዚህ አይዞህ ደግሞ አረዝሻ ትወጋ ምን አልክ ምን ፈልጋችሁ ዶክተር ፈልጋችሁ ቀጠሮ አለ እሺ ግቡ መገረጃ ቤት ነው መጣው መገነጃ ቤት እስቲ ዝም ብላ አንተ ደግሞ ግን ዝም እንደ ነገር አይች አይመጡም እንደ ሰውየው ነው እርቦኛል እስቲ አንተ ታገስ በቃ እያዘጋጁ ይሆናል ስለት ምናምን እንደምን አላችሁ ደህና ናችሁ እዴ ታዲዮስ ደህና ነህ እንደምን አለ አባቴ ደህና ነው ማን የሚገረዘው እሱ ነው
እሱ ነው ወይ? እሱ ነው እሱ ነው እሱ ነው። ደህና በቃ እኛ እንውጣላችሁ። እንዴ ቆይ እንጂ ቆይ እንዴ እናንተ እንዳሳሳቱት የኔንም ተሳስተው እንዳለ ቢያነሱት እንዳለ ካነሱ ለማ ተገላገልክ በኋላ እንዴት ነው የምጠቅመው? ታስቸግረን ነው እንዴ? እንዴ ቆይ እንትን የአይን አባት ምናምን የሚባል ነገር እነሱ የአይን አባት ያስፈልጋቸው መሆን አለበት። ለምንድን ነው ብቻቸው አሉ ጓደኛዬ ብቻቸው ማለት ነው? ሙሴ ሱሪን አውልቅና ይሄን ልበስ። እንዴ አውልቅ አውልቅ ወረዝ አንተ ግን ሰውዬው ጤነኛ ናቸው ይመስለኛል። ተፈራው እንዳያነሱለት። አንተ ደግሞ አታሟርት በእናትህ አታሟርት። ላልጠፋ 80 ዓመት ሽማግሌ የጃሱ ተመጣጣለ እንዴ? ስራውን የሚያውቅና የተደበቀ ሰው ከተፈለገ ከዚህ ውጪ ምን አማራጭ አለ? ስራውን የሚያውቅ ማለት በመናት እኚህ ሰው የስራችን ያውቃሉ። የዛሬ 80 ዓመት ይገርዝ ነበር ሰው ተመጣጣለ አንተ አልጠፋ ሰው እንዴ? አንተ ግን መጀመሪያ ምን ስትል ነበር? ምን አልኩኝ? እኔ ምንድን የተናገርኩት? አንተ እንደምታውቃቸውን ስታወራ አልነበረም እንዴ? እኔስ ነው የማውቃቸው? አንተ ስታወራ ሰማሁ እንጂ አባቴ ጓደኛ አልክ እንጂ እኔ ታውቃቸዋለሁ። ለማንኛውም እግዚአብሔር ይሁን። ምን ያህል ጊዜ ይወስዳል? ስጨርስ ትከፍላለህ። ስጨርስ ነው ገና ነው። አይዞህ ፈራህ እንዴ? ወንድ አይደለም እንዴ? ነበርኩ። ያው እንደማያው ከሆነ ምን አልክ? ምንም ስነ ስርዓት ያዙ። ተሰማህ? በጭራሽ ምን አልተሰማኝም። አይዞህ ዋናውም እንዲህ በአንዴ ነው ውልቅ የሚልልህ። ዋናውም ውልቅ ይላል። አይዞህ ታዲያስ
رات شفري قلقوا ምንድነው የሚያስቅሽ? ዛሬ መስሪያ ቤት ምን ታጋጠመኝ ታውቂያለሽ? እኛ ስትናፍቂያቸው የሚታመሙት ሽማግሌ መጡ። ኧረ አይደለም የ35 ዓመት ሰውዬ ብቻሽን ከምትስቂ ንገረኝና አብረን እንሳቅ። ትልቅ እኮ ነው ብታይ። ምን ነው ትልቅ? እድሜው ተቆርጦልሽ መጣ። ምን ጉዳዩ? እንዴት ሼፕ ሲያደርግ ነው? ኧረ አልተገረዘም ነበር። አልተገረዘም? ታዲያ ራሱን ሊገርዝ ነበር? ኧረ ምን ራሱን ይገርዛል? እዛ የመንደር ሐኪም ጋር ሄዱ። እና ዋናውን አነሳኝ። መስገን ዋና ውስጥ ቆይ በእናትሽ ሄደሽ አየሽው? እኔ አልቻልኩኝም፣ ቢዚ ነበርኩኝ። ኤልሳ ነች የነገረች እና ይሄኔ መሰለ ታሪክ ያለን ሰውዬ ሳታየው መጣሽ። እንዴት አድርጌ ላይ ቢዚ ነበርኩ። ባየው ደስታዬ ነበር። ገና ከድብርት ወጣሽ ለቀቀሽ አይደል? መጣ እስከ ዛሬ ምን ሲሰራ ነበር? ቆይ እስከ 35 ዓመት ምን አውቃለሁ። ይሄ ደግሞ በእናትሽ ማየት አለብኝ። አይገርምሽም? ግን 35 ዓመት ሙሉ አንጠልጥሎ ሲይዝ ይኸውልሽ ማንኛውንም የማስታወቂያም ሆነ የፊልም ቀጠሮ ያዙት ሰዎች ካንስል ታደርጊና ከሳምንት በኋላ ታደርጊልኛለሽ። እሺ ያለ ተወኝ እስቲ በእናትህ። ከዚህ በላይ ደስታ ምን አለ? አክሱም ተቀርጾ እኮ እንደመጣ ነው። ከዚህ በላይ ምን የሚያስደስተን ነገር አለ? ብራምባው ሰበረው ሊባል እንደ በዚህ ምን ያስካል? ሙሴ በዚህ አሻቅ በምን እንሳቅ? ደስታ እንዴ? ሄሎ አኒ ዳይፐር እንዴ? አና ትላንትና አይደል እንደ ደርዘን ሙሉ የገዛሁት? ይሄ ስልክ ለዳይፐር ብቻ ነው እንደሚሰራው? ወይ ገና ልጅ ግን ጥርሳ በቃ ነው የወለዱት። ቆንጆ ተገናኘ ቁጥር እኮ ዳይፐር ነው ቢላ ወሬ የለውም። ታዲያ በየጊዜ ደርዘን ሲገዛ እኔ ሱቅ አልከፍትበት። እሺ በቃ ሌላ ብቻ። አይ ሙሴ አትሽ ሀብታሙ እንቅርት እንዴ ምን ነው የሚያሰክሰው? አይ ስለ ስራ ያሰብኩኝ። ስለ ስራ? አዎ ሙሴ ከዚህ ግን እንዴት ነው አብሻ ቀሚስ አይሻልም? ለምን ይሄ ምን ሆነ? ሙሴ ካልተመቸ ከሱቅ ላመጣልህ ብዬ ነው። አይ አያስፈልገኝም። እንዴ ነገር ተሻለ እንዲያው እንደዚህ እያየኸኝ ደህና ነህ ትለኛለህ? ይሄ ነገር ግን ማየት አለብኝ አይደል ሙሴ? በልበል ጠረፍ እስኪ አንተ ጠረፍ እስኪ ምን እንደሚታይ ነገር አለ? እንዳንተ ሆኖ ምን የተለየ ነገር አለና ነው የምታየው? እኔ ጋር ታነጻጽረዋለህ እንዴ? ይሄ እንደ አዲስ በቆሎ እየተሸለቀቀ አለ እንዴ? ምን ማለት ነው? ድንችም ይሁን አሁን ተወኝ። በጣም ችግር አለ ሙሴ። አንተ ረፍ ታዲያስ የልጅ አንድ በለው እባክህ። እሺ አሁን በዚህ ይሳቅ? በዚህ ያልተሳቀ በምን ይሳቅ? በእናትህ ሙሴ። ይልቅ ስማ በጣም እኮ ጨንቆኛል። አሁን ነው ምን ይጨንቃል? የብረት ቆብ ያደረገ ወታደር ነው አይደል? መፋለም ነው አይደል? እሱ አይደል ጨነቀኝ። ምን ያን ሺው በእናትህ በገላገሉ አንስቱ የፈራሁት እኮ ይሄን ነበር። ታዲያስ የፈራው ነገር ደረሰ። በእናትህ ና እባክህ እሱን ተው። እሱ ራሱ ዳይፐር ጉዳይ ላይ ነው ያለው። ምን ያማክረናል? ታዲያ ምንድን ነው የሚያጨናንቅ አንተ? እሺ ብትለኝ እንዴት ነው አድርገው? አልገባኝም። ማለት ልምዱ የለ ምኑ የለ እንዴት ነው የሚሆነው? በጨለማ ውስጥ እጅና አፍ አይተጣጡም አይደል እንዴ? እጅና አፍ አይተጣጡም? ማንም ከእናቱ ወደ ተማረ የለም ማለት ያለምንም ልምድ። ያም ፊልም እኮ ለምን አሁን አላሳይሽም? እሱ አሪፍ ሀሳብ ሳይሆን አይቀርም። ያበሉ ሙሴ ለጊዜው አንተ ባህላዊ ተጠቀም። ከዚህ በኋላ ነው ይሄ ባህላዊ አመጣልሃለሁ። መጀመሪያ ባህላዊ ተጠቀም። አንተ ምን ያደርግልሃል? እና ተመልከተኝ።
ጠፋ ምን ያወቅሽው? ከሷ ጋር ተቋረፍክ ማለት እኛንም ታቆርፋን ነው እንዴ? ይቅርታ። ለነገሩ ለዛ አልነበረም፣ ትንሽ እረፍት ስላስፈለገኝም ነው። ምን ነው አመመህ? አይ ብዙም ሲሪየስ አይደለም። አንድ ቀን አስተኙኝና አወጣው። ያው እንግዲህ ሞያው ይገዛ ካስፈለገህ አለን። በነገራችን ላይ ምን ያመመህ? አይ ዝም ብሎ ነው፣ ዝም ብሎ ነገር ነው። ዝም ብሎማ ነገር የለም። ወጌሻ ምናምን ካስፈለገ ግን ችላት በለው። ለማንኛውም አመሰግናለሁ ሀና። እኔ የምልሽ አርብ ነው ዛሬ። ሰኒያ የንባብ ፕሮግራም አላት አይደል? አዎ። እዛ እንኳን ሄጄ ላግኛት እንጂ ኮምፕሊትሊ ነው የዘጋች። ብትዘጋህም እሷም ናፍቃለች። እኔ ለማንም ሰው ናፍቆት እንዲህ ስትሆን አላየኋት። እሷ ብቻ አይደለችም፣ እኔም ነኝ የተሸነፍኩት። ሀና እባክሽ አንድ ነገር ተባበሪ። የት እንደሆነ ፕሮግራሟ ብቻ አንቺ አረጋግጪልኝ። ዛሬ ሱቋ ነው። በጣም ጥሩ። ኦኬ ባይ። በጣም አመሰግናለሁ ሀና። አትጥፋ። እሺ። ሃይ እንዴት ነሽ? እቃውን ገዛሽልኝ? እቃውን ገዝቼ እመጣለሁ። ሰኒ፣ ፍቅር ገደብ አያውቅም አላልሽኝ? ፕሊዝ አቁም። ምን አድርጊ ነው የምትለኝ? ህይወቴን ማንነቴን የለወጥሽው አንቺ ነሽ። ከራሴ በላይ ለሰዎች እንዳስብ አድርገሽኛል። ተው ሙሴ፣ ፍቅር በቃኝ። የጀመርኩት ፍቅር ሁሌም ልቤን እንደሰበረ። በአንተ ኮምፎርታብል ስለነበርኩ ራሴን ለቀኩ። እንደዛ መሆን ምንድን ነው? ምን እንደተሰማኝ ታውቃለህ? አውቃለሁ። ሰኒ ፕሊዝ ይቅርታ። አንተ እንደፈለግ ከብዙ ሴት ጋር ተማግጥ ይሆናል። እኔ ግን እንደዚህ አይነት ሴት አይደለም። አይደለም፣ አንቺ እንደምታስቢው አይደለም። ሰኒ እባክሽ፣ እባክሽ ይቅርታ አድርጊልኝ። እኔ በጣም ወድሻለሁ። ሁላችሁም እንደዚህ ነው የምትሉት። ሁላችሁም አንድ ናችሁ። እስቲ አንድ እንኳን ወንድ ብሎኝ የማያውቀውን ነገር አንድ ነገር በለኝ። ከተገረዝኩ 2 ሳምንቴ ነው። ምን? ከተገረዝኩ 2 ሳምንቴ ነው። ውሸታ። እውነቴን ነው። አንቺ እንደምታስቢው አይደለም። እኔ ከማንም ሴት ጋር ማግጬም ወጥቼም አላውቅም። ያማ እንዴት ይሆናል? እና ያኔ ለዛ ነው? አዎ። እና ምንም ፍቃደኛ ከሆንሽ ማለት ለመጀመሪያ ጊዜ ከአንቺ ጋር በደስታ አይገርምሽም? 35 ዓመት ሙሉ አንጠልጥሎ ሲዞር
ነገር በቃ ደውልለት ነው የሚለን እንሰው ሄይ ደውልለት ምን ችግር አለው አሎ ሀብትሽ ሆነ እኮ You've been